ሚኪ ወደ ዱባይ የመጣ ጊዜ እነ መሲ ብርጅስቶን ጋር እነ ሳራ ጋር ምናምን እንጀራ እንደዛ የሚጎራረስ ጊዜ የለም። ያኔ ፈታለዋ ያገናኛቸው ያስተዋወቀቻቸው ማናት? መሲና ሳራ አላበሻ። ማንን? ኔቨር ጊቭ አፕ። ኔቨር ጊቭ አፕ ደግሞ ባሏ የሚሰራው ሳውዲ አረቢያ ነዳጅ ነው የሚያወጣው። እሱ ዩኬያዊ ነው እና እረፍት ሲሆን ነዳጅ የሚያወጡ ሰዎች 15 ቀን ይሰራሉ፣ 15 ቀን እረፍት ናቸው። በነገራችን ላይ እንደዚህ ነው። አንድ ወር ይሰራሉ፣ አንድ ወር ያርፋሉ። እንደዚህ ነው የነዳጅ ስራ የሚሰሩ ሰዎች። ይሄን አውቃለሁ። ሳውዲ አረቢያ ነዳጅ ያወጣል እና እሷ እኔ ነኝ ያለ የነጮች ሰፈር ቤት እንትን ተብሎ ምናምን የምትኖረው። ሰውየው የእውነት ሀብታም ነው፣ ነዳጅ ላይ ስለሚሰራ በጣም እንትን ነው። 2 ልጆች አላት። እሱ 15 ቀን ሲሄድ 15 ቀኑ ሌላ ወንድ ነው አጠገቧ የምታስተኛው። ወንድ አጠግብም ነው የተባለው። እንደተባለው ከሆነ አጠግብም። እኔ ጋር ያለው ቪዲዮ ራሱ ያን ነገር ጥርት አድርጎ የሚናገር ነው። ይናገራል። ምንም መናገር አለ ሚጮሃል ነው ማለት ነው። ጋር ቪዲዮ ያለው ከፊት አውራሪ ጋር ከሚኪ ጋር ማለት ነው። እና ከነመሲ ጋር ከነመናምን ጋር እንደዚህ ሲሄድ ሌላ ሴት ለምደሃል ወይ ምናምን ነገር ጭቅጭቅ ነገር መጣ። ከዛ በፊት ሌሊቱን አላሳደረችው። እየዋሸው መስሏችሁ ነው? እኔ እኮ ከአቅሜ በላይ ስለሆነ ነው እንደዚህ በተረጋጋ መንገድ ማውራው። ለመጀመሪያ ጊዜ በምን ተጣሉ መሰላችሁ? ውረድ አለችው። ግጦሽ ውረድ አለችው። ከዛ እንደምንም ማግባብታ እኔ ብልትን በብልት እንጂ በምላስ ያለካም ማለት እግሯን ከፍታ ጠብቀዋለች። ጋይስ እሷ እግሯን ከፍታ ገና ተሳልሞ ሊነፋው ላይ ይፈልጋል። ከዛን እንደምንም ብላ ካስጋጠችው በኋላ የት ትወስዷለች? ገንዳ ውስጥ ተቀራረጹ። ከዛም በሁለተኛው ቀን እኔ ነኝ ያለ ኢንተርናሽናል ሆቴል ነው ያዘችለት የነበረው። እሺ ኢንተርናሽናል ሆቴል ገባች። በሁለቱም መታወቂያ ማለት ነው። ከዛ እንደምንም ወገቡን ከባኞ ውስጥ አውጥቶ ነጋለት። የት ይመጣል? እነ መሲ ጋር ገንጀራ አለም ሰላም ብሎ ምናምን ነገር እየተመሸነሸ ምናምን ነገር እንትን ሲል ሌላ ሴትም ለምዳል ማለት ነው። እኔም በሽታ ታስይዘኛል አለችው። እንደውም የመጀመሪያ ቀን የተጣሉት በመላጣው እና በእንትን እናደርገው ነው። እኔ በመላጣው እንደ ሲል ልታስይዘኝ ነው ወይ እኔ በሽተኛ ነኝ እንዴ በሚል ተጣሉ። እንደምን ማግባብታ በምላሱ ላይ ሳይቀር እንዲገባ ተደረገ። እሺ እኔ ስለበዛብኝ ነው ድብልቅልቁን ማወጣባ ያ ነገር ዛሬም ልግጦሽ ለወርድ ነው ወይ ብሎ እነ መሲ እነ ሳራ ጋር እነሱ ጋር አለም ሰላም ብሎ አሳልፎ ማታ ወደ ሆቴሉ ወደ ተያዘለት ሲሄድ እንዳገባ ተደርጋል ተባለ። ምክንያቱም ሆቴሉ የተያዘው በሷ ስም ነው። በሌሊት እንዳይገባ አደረገችው። ያኔ ነው ለካ ቪዲዮ እዛው ሆቴል ጋር ቆሞ አካባቢ የዱባይ ሰው ግን በጣም መጥፎ ነው፣ በዚህ በሌሊት ሆቴል እንዳልገባ አደረጉኝ ብሎ ያለቀሰው የነበረው። ኔቨር ጊቭ አፕ የእውነት ቪዲዮኛ ጋር ቡቺን እኮ ለምን ክስ እንዳቆምሽላት አሁን ገባኝ። ገብቶሻል? ከሳሽ እኔም ቪዲዮ አወጣልሻለሁ አለች። ከዛ ክሷን አቆምሽ እንጂ እንዳንቺ ብር እንደሚረይ ሰው ገደል ነበር ምትከቻት። ቡቺ ለምን እንዳልከሰሻት አሁን ክሊር ሆነልኝ እኮ። የምን ሽማግሌ ገብቶ ሳራ ገብቶ ምናምን ኖ ያን ቪዲዮ ሳራም አላት። ሳራ ራሱ ስታይ ይደረጋል እንዴ እንደዚህ እያለች ነው እየከፋፈተች የምታየው። እናንተ አሁን እንደዚህ አይነት ቪዲዮ ለሳራ ላበሻ ምን ያደርግላታል? ሴጋይ መታበት በዚህ እድሜ። እሺ እግዚአብሔር ኔቨር ጊቭ አፕ። ከፈለግሽ ፊት ለፊት ነኝ፣ ስፈልጊ ውሸቴን ካወራ የውሸት ከሆነ ስፈልጊ ቦስ ስፈልጊ ፊት ለፊት መተሻናግሪ። እሺ ውሸቴን ከሆነ እኔ ጥሪ ያቀረብኩላችሁ እናንተ ነው እየመጣችሁ ያድርላችሁት። እዛ ሴት ምንም ነገር አላልሽው። ስለ ፍቄ ስጋ አወራው ይሄውና ፊት ለፊት ያገኛችሁት ነገር ነው። ስለ ሰሊና ይሄው ፊት ለፊት ነው። ስለነ ሶል ሁሉ ነገሩ ምንም ያልሽውት ነገር የለም። ምን
ለምን እኔ ሰው ኢንሳይደር የሆነ ነገር ሰጠኝ ብቻ ብዬ ዝም አልልማ። እንዴት ምናምን ብዬ ጠይቃቸዋለሁ። እንዴት አወቃችሁ እስቲ መረጃ ምናምን። አንቺ ይሁንና አንቺ ተረጂና ራስሽ የራስሽን ግንዛቤ ወሰጂ። ግን ይሄንን ግን ተረጁ። እንደዚህ አይነት እርምጃ ላይ ወስጄ ነው የምመጣ። ገባችሁ? አጀንዳ በዛብኝ እኮ። ምኑን ያወራሁት የቱን ያላወራሁት? ጋይስ የቱን ያላወራሁት? ግን ዝም ብላችሁ አስባችሁታል? ሚኪ ለመጀመሪያ ጊዜ እሙሙ እያለ እየተፋ ሲልስ አስባችሁታል? የእውነት ለመጀመሪያ ጊዜ እያለ አስባችሁታል? ለምን ነው የምታስቡት እንደዚህ ነገር አለ? ይሄ መጥፎ ኢማጂኔሽን አውዝ ብለን ኢማጂኔሽን ነው ጋይስ። ህዝቡ ይላላስ ፈይል እንዴ? እኔ የሚገባችሁ ነገር ምግብ እንደዚህ አስቼ ጫው እንዳለውና እንደሌለው አውቃለሁ። ባይዘው የእውነት አውቃለሁ። ምግብ እኔ ሰርቼ አንድ ቀንም እንደዚህ ምግብ ቀምሼ አላውቅም። ህዝቡ ጋይስ እሙሙ እንኳን ቀምሶ ነው የሚገበያየው። ቀምሶ ወይኔ ህዝቡ ግን ተኝቶ አያድርም። እኔ ነኝ እያወራው ማድረው ጋይስ። ወይኔ ህዝቡ ተኝቶ አያድርም ጋይስ። ገንዳ ትጠላለህ ነው የምልህ። ሲያምር ዋው! ሚኪ ልብሱን አውልቆ ስታዩት ምን ይመስላል መሰላችሁ? ሜዳ ላይ ቀረ የሚባልለት ዛፍ ነው የሚመስለው። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ የንሽለላይ በምድር ላይ ፎቶሽን ከግድግዳዬ በድርሳት እጄው ፈትቼ እምህሎ ያየኝ ባነጋግር ነው የሚመስለው። እውነት አስባችሁ ከዚህ በላይ አጭሩ ከዚህ በታች ረጅም ነው። ኧረ በስመ አብ! እሷ ትንሰፈሰፋለች፣ እሱ ደግሞ ይገፋል። ግን እንደምንም ይሽኑና አሳክቷል። ባይዘው የጥጋቡ ልጅ ረሃብተኛ ሆኖ ነው ያየሁት በዛ ጉዳይ ላይ። በነገራችን ላይ የጥጋቡ የምን የጥጋቡ ነው የረሃብተኛ ልጅ ነው የመሰለው። የሚገርማችሁ እሱም ብሎ የጥጋቡ ልጅ የረሃብተኛ ልጅ ነው የሚመስለው። ኤአይ ነው። እናቴ ትሙት አንቺ ራሱ ኤአይ ነሽ። እናቴ ትሙት እናትሽም ኤአይ ነሽ፣ አባትሽም ኤአይ ነው። ምድር ኤአይ ያሙላ ሰው አለ። ግን አሁን እዚህ ምድር ላይ ገስ ፈረደበት ኤአይ ነው። በኤአይ ነበር ማጣፈት። የእውነት ከኤአይ ጋር ነበር አለ እንደዚህ ማጣፋት። የምን ከግድግዳ ጋር ነው? ከኤአይ ጋር ነው እንጂ ማላተም የነበረው እናንተ እንደፈለገ ቢሰራው የጥጋቡ ወሸላ ይሰራው። እሺ እኔ ከፉ አታናግሩ። ያየሁትን የተናገርኩት ይሄን ያላየሁትን ተናግሬያለሁ። ውሸት ከሆነ እኔን አናግሩኝ። በነገራችን ላይ ቡቺ አማን ታውቁታላችሁ? ያ ቆንጅየው ልጅ ድምፁ ሰረክራቃ ደረቱ ቆፍጣናው ሊታውቁታላችሁ አይደል? እሱን ሊታውቁታላችሁ። አማሃ ብር በለኝ ፍቅረኛ የነበር ስትል ነበር አይደል? ባለፈው ጥንቆላ እንዳሰራችበት ስጋቴን ስናገር አማሃ አግኝቼው ነበር። ምንም ነገር ከሷ ጋር እንደሌለው ነው ሲናገር የነበር። አማሃ ቡቺ ላምጣልሽ አማሃ ላምጣልሽ ጋይስ። አማሃን አመጣላችሁ፣ የእውነት አመጣላችሁ። እኔ አመጣለሁ ካልኩ አመጣላችኋለሁ። ወደፊት አለም ዛሬ 2000 ኮፒ ሊንክ አሁን ለወሬያችሁ። እኔ ብር ነው እንደ ኮፒ ሊንክ ለወሬ ያላችሁን ጉጉት ከኔ ጋር መሆናችሁ ማወቅ አለብኝ። ዛሴ ቶሎ በል ሪላክስ ዶንት ስትሬስ ፎር ቶክ ጋይስ። እኔ እዚህ ያለ የእውነት ዮኒ እዚህ ስላለ አንበሳውን እንዲቆጥር አስቆጥሩት። ባይዘው እሱ የኔ አንበሳ ቆጣሪ ምን አባቱ ይሰራል? ዮኒ አንበሳ ቁጥር፣ እኔ ወሬ ቆጥራለሁ። እሺ
ለዮኒ አንድ አንበሳ አስቆጥሩት ይኸውልህ አስቆጥሩት እቴቴ ቆለጡን አስቆጥሩት ጋይስ አስቆጥሩት እስቲ ቆይ የሆነ ነገር አይ ምርጥ መረጃ አለኝ ትገዢኛለሽ ወይ እኔ እየሸጥኩ ነው እንዴ እያሰማችሁ ነው እኔ እየሸጥኩት አይደል እያሰማችሁ ነው ይሄ ሚዲያ ላይ የምታምኑ ሰው ሁላ እንደሚያወሩት አይደለም እያልኳችሁ ነው ግንዛቤ እኮ ያስገነዘብኳችሁ ነው እኮ ይሄ ማለት ዛሴት ያ ሰው መሳይ ሾካኮች እንደምን አላችሁ በጣም ሶሪ እንትና በጣም ይቅርታ አንተ እውነትን ማውጣት ካልፈለክ እኔ ደግሞ ይጨንቀኛል እሺ በጣም ይቅርታ መረጃ ሰምቻለሁ ሞዴሬተር ነው እንደዚህ አንተን ስክሪንሻት አድርጎ ማህመቶ ነበር አለኝ አላየሁትም ላይቭ ላይ ሆኜ ነግሬ ነበር ለካ ያ ኢንፎርሜሽኑ ልክ ነበር ወይስ የመጀመሪያ ጊዜ ነው የሰማው ያ እንደተደረገብህ በስነ ስርዓት የነሱ ምስጢራቸው ነው ያደባባያቸው ኦኬ አይ ጂም ይችላል ግን ያ አማ ማለት ማን ነው መሰላችሁ ቡቺ 70,000 ድርሃም በላኝ አጭበርብሮኝ ሄደ ይሄ ቆንጆ ልጅ ባሌ ነው ምናምን የሚባለው የለም ምንም ነገር ከሷ ጋር እንዳልነበረው ምንም ነገር እንደማትመጥነው በህይወቱ ትልቁ ስህተት ያኔ ክለብ እንደማንኛውም ሰው ስላገኘ ያ ትልቁ ስህተት ነው እንደገና ያንን ስህተት ደግሜ ሚዲያ ላይ በሷ ምክንያት ስሜን በሷ ጉዳይ ላይ ማብራራቱን አልፈልግም ለምን ዝም አልከስለው ማለት ነው አማን ታውቁታላችሁ ራይት ያ ያኔ እብዶና ጥንቆላውን ላሰረታበታለች ባይዘው ያ ጥንቆላ ትልቁ ቦምብ አለኝ ብላ ሳራ ላበሻ የምታወራው የሷ ጥንቆላ በሱ ፍቅር አብዳ ጥንቆላውላ እንዳልሰራ ወደሷ ሊያመጣ እንዳልቻለ ነው ስታወራ እሷ ደግሞ ሴቭ ያረጋቻትና አንድ ነገር ትናገር ቦምብ አለኝ እጄ ላይ ያለችው እሱ ነው እሺ አማ ካላችሁ ታገኙታላችሁ ግን ስሙት በጣም ይቅርታማ ሰባሺ ነው 60 ምናምን ሺህ ድርሃም ሀቅ ያለበት ስለተባለ እንደሚደርስ እርግጠኛ ነበረች ያ ውሸት ነው የእውነት ብሮን አልበላህም ታዲያ ለምን ራስህን አላጸዳም ስም ሲጠፋ ዱባይ ነው ዱባይ ነው ያለኸው ኦኬ ዱባይ ተፈራርታችሁ ነው የምትኖሩት ለዛ ነው የሚከብደው ያ እሷ ግን በጣም ባንተ ፍቅር እንደተጎዳችና ያደረገችብህ ጥንቆላም እንዳልሰራ ነው ስታወራ የነበረው እና ያ ምስጢር እጇ ላይ ያለ ሳራ ጋር ማለት ይሄንን ምስጢር ያዘ ሪካርድ ያደረገችውን የሷ ምስጢር ያዘችውን ይሄንን ነው ቦምብ አለኝ የምትለው
ግን አማሃ የእውነት የፍቅር ሪሌሽን ነበራችሁ? ግን ሪሌሽን በፍጹም አልነበራችሁ? ደቂቃውን ቆይ መልኩን አሳሙ በሪሌሽን ግን የላችሁም ሲል በፍጹም ነው ያለው። ሰማችኋል? በፍጹም እሺ፣ ስሙ ዝግ በፍጹም አማሃ ግን ሪሌሽን በፍጹም አልነበራችሁ? አያችሁ፣ ጎዶሎ ቀን ያስተዋወቀን። አንዳንድ ጊዜ ቀናቶች ምን አይነት ሰዎች እንደሚያስተዋውቅሽ አታውቂም። ጀስት እንደዚህ አይነት ገጠመኝ መተዋወቅ እንጂ ምንም ነገር የለንም ነው የሚለው እሱ። እንደገና ደግሞ ራሴን ለማን ነው ማብራራው? ሲጀመር የማይመጥነኝ ቦታ የተገኘሁት እኔ ነኝ። እንደገና ቦታ ሰጥተው ያ ቦታ ላይ መተደሙ ራስን ማብራራት ለዛ ሰው ቦታ መስጠት ነው የሚለው። ትልቁ ስህተቴ ያንን ሰው ማወቄ ነው የሚለው እሱ። ግጥጥሞች ነው ያገናኘን ነው የምትለው እንጂ ምንም ሪሌሽን አልነበራችሁ። ታዲያ ያውላ እብደት ምንድን ነው? ያውላ ለቅሶ፣ ያውላ ፍቅር፣ ያውላ ጥንቆላ። ያ እንግዲህ ትልቁ ምስጢር ለሳራ ጋር ያላት ይሄ ነው። እሷ አታውቀውም፣ እሷ ራሷ አታውቀውም። ባይዘው አይ ቲንክ ሪሌሽን ከሌለ ትልቁ ጥፋት ከሷ ጋር ፍቅረኛዬ ነው ብሎ ስታስተዋውቅ ዝም ማለት ነው። አንድም በሌላ ከሰዎች ጋር ተገናኛለሽ ለማንም በምንም ነገር ሜንሽን ማድረግ ስለማልፈልግ መግለጽ ስለማልፈልግ ነው። ስተትሽን ደግሞ ምንድነው ይህ ነገርብሽ ለሰው ማስረዳት አስረድተሽ ምንድን ነው የምታገኙት? ያ ማለት ሰው ያው ብዙ ሚዲያ ላይ ያለ ማህበረሰብ የአክሴፕት ያደረገው በምንድን ነው? እንደ አንድ የሴት ብር ዘራፊ ወንድ የለም ተጠቅሞ ትቶ ሄድ እንደዛ አይነት ራሱ መልኩን አሳምሮ የለም እንደዛ ነው አክሴፕት ያደረገ። ለምን ራስን ኤክስፕሌን አላረክም? ምንም ነገር ያረኩ የለም። ገባ ባለው ነገር እንደማንኛውም ቲክቶክ ተጠቃሚ እየሰማሁ ሰምቼ ግን ነገር ማብራሪያ ማንቦትቼ የምናገር አልፈልግም። ከዛ የበለጠ ይልቅ ሞትቼ የምናገረው ነገር ክብሬን ያሳጣል ይላሉ። ሰዎችን የማላወራ ያለህበትን ደረጃ እኔ አላውቅም። ጀስት እንደዚህ በወሬ በምሰማው ነው። እና ግን ልክ የለም በሴት እንትን ራሳቸው መልካቸውን አሳምሮ በእንደዚህ አይነት ብቻ ተስለሃል። ይሄን ታውቃለህ አይደል? እኔ ሰዓት የመኖር ሰው ነው። ራሴን በራሴ ነው ማስተዳደረው። እንደዚህ አይነት ሰው አይደለሁም። አለመሆን ደግሞ የቲክቶክ ላይ መውጣት አስፈላጊ ነው ብዬ አላስብም። ሰው ራሱን ከማይሆን ነገር ይቆጠባል እንጂ መቆጠቡ ደግሞ ለራሱ ነው። እና እንደዚህ ነኝ ብሎ ለማን ነው የሚናገረው? ለራሱ ከሆነ ለራሱ ነው የሚኖረው አይደለም። እና እንደዛ ብዬ አስባለሁ። ያ
እና እንደዚሁ ነው የምትቀጥለው? እኔ እንደዚህ ነው የምቀጥለው። ያ በጣም መጥፎ የራሱ የኔ ባህሪ ነው። ሶሻል ሚዲያ ራሱ መጠቀም ይደብረኛል። ይህ እንግዲህ ባህሪ ላይ የዱባይ ህግ ተደምሮ ነው ወይስ ያው እስከ መጨረሻ ምን ብቻ ነው ባህሪ? እኔ ባህሪ እንደዚህ ወጥቼ መጋጋት ምናምን መታየት ስለማልፈልግ ነው እንጂ እንደ ማንኛውም ሰው ወጥቼ አክት ማድረግ ምናምን ችግር የለውም። ለእኔ ባህሪ የለውም። ይሄ እኮ አክት አይደለም አማሃ እንትን ነው እኮ አንድ የሴት ብር የምታሳድድ እንዳልሆንክ እንደገና ደግሞ በፍጹም ሪሌሽን የለህም። በቃ 4 ነጥብ። ይሄን ብቻ ሰው ይወቅል። ለምን ነው መጥፎ ኢማጂን ላንተ የሚለው? ቤተሰብ ያውቃል ይሄን ነገር? የሰፈር ልጆች ይሄን ለማን ማስረዳው? ያው ሚዲያ ላይ ያሉት እኮ የኛው የሰፈር ልጆች የሀገራችን ልጆች ናቸው፣ የሰፈር ልጆች ናቸው ምናምን ናቸው። ገባ? አንተ ስታልተናገርክ ድረስ በቃ አንተን በዚሁ ነው አይምሮ ስሎ ሰው ሁሉ የሚያስቀምጥ። ቢያንስ በዝባዥ አይደለህም አንተ፣ የሴት በዳይ አይደለህም። ስፔሻሊ የቲክቶክ ሰው ይህም አውቃለሁ። ስለማቅ ዝም በመናገሩ የባሰ ራስን ማስናቅም ሌላ ተርፎ ነገር የለም እንጂ። ስለዚህ ግን መልካም መሆን ለራሴ የሚጠቅም ደግሞ ለህይወት አይደለም። ስለዚህ መልካም የመረጠል ነው። አንተ ወጥተው ስለማትናገር ነው ማለት ነው። ዘንድሮ ስላለኝ ነው የበላው። ሙሉ ገና ሪከርድ 10 ደቂቃ ነው የሰማችሁት። ገና 10 ደቂቃ ምናምን ይቀራል። በአጠቃላይ አማሃ የሚለው ምንድነው? ጀስት እንዳጋጣሚ እንደማንኛውም አበሻ ያገኘዋት ኖርማል በሆነ በጎዶሎ ቀን ያወኳት እንጂ ምንም ሪሌሽን የለንም። የበላውባትን ብር የለኝ። ወጥተህ ለምን አትናገርም? ራስን አታጸዳም? አንዳንድ ወንዶች ራሳቸውን ከሴት ላይ ብር እየወሰዱ ራሳቸውን አሳምሮ እንደሚንቀሳቀሱ በእንደዚህ አይነት መንገድ ብቻ ስለው ለማን ነው ጥቼ የማስረዳው? በዛ በማስረዳት ውስጥ ደግሞ ራስን ዝቅ ማድረግ ነው እና ቦታ አይደለም። የአንድ ወቅት ጀስት ስተት የለም። ዝም ብለ የሆነ ሰው በመንገድ ላይ ራሱ ሀይ ያልኩበት ያለታ ጀስት ስተት ነው። አንድ ከተማ ነው ወይ የምትኖሩ ተፈራርታችሁ ስል የትም እንደምትኖር እኔ አላውቅም ማለት እሺ። ግን በጣም ስነ ስርዓት ያለው ልጅ ነው። እንደ መልኩ ነው ድምፁ። እኔ አሁን በጣም ባልጌ ነው። የሚገርማችሁ ነገር እኔ ያልኩት ምንድነው ጸበል በኢትዮጵያ በቅርብ ሄዳለሁ ሲለው ሄጄ አላውቅም። ግን ስትል ሂድ ጸበል አልኩት እና ቡቺ ላንቺ ትልቁ ዝናሽ ከሱ ጋር መጠራትሽ ነው ደስ ያለሽ። ገብቶሻል? ላንቺ ከሱ ጋር መጠራትሽ ነው ደስ ያለሽ። ያ በጣም ሀምብለው ጋይስ፣ በጣም ስነ ስርዓት ያለው ሰው ነው። በጣም ካለውበት ከላይፍ ስታንዳርድ ጋር እንኳን እነሱ ሚዲያ ላይ በሚያወሩት መንገድ ከኔ ጋር ማቻ ያደርግም ያለው በጣም ስነ ስርዓት ያለው ሰው በጣም ደግሞ በጣም እንትን ነው ማቹርድ ሰው ነው። ክፍታፍ ብቻ አይደለም ማለት የለም መልኩን አሳምሮ ነገር የለም እንትን አይደለም። ሂዝ ኖት ያ ደግሞ በጣም እንትን የበሰለ ሰው። እኔ ሼምት ያዘኝ በነገራችን ላይ እናንተ ሳወራ ውሸት እንዳይመስላችሁ ስል እኔ ሼም ያዘኝ ይሁንት እኔ ሼም ያዘኝ። ለምን ውሸት እንዳይመስላችሁ አንዳንድ ነገር ሳሰማችሁ እኔ እሳቀቃለሁ። ለሁሉም ነገር አንዳንዴ ማስረጃ ትላላችሁ። ሲዋጥልኝ ማስረጃው ላሰማ ካልኩ አሰማለሁ።
ካልተዋጠልኝ ደግሞ እንዴት ብለህ እጄ እንደምትጠመዘኝ ያሳያል። ያ ትዝታዬ ምን ያህል አይምሮሽ ላይ ቢቀመጥ ነው የት ታውቂዋለሽ? ገብቶ መቼ ሲያወራ ታውቂዋለሽ? ሂ ሶ አምብል አሁንም ካለ ሰው በጣም ይቅርታሽማ ያወራው በጣም ሶሪ ሁሉ ነገር ውሸት ነው ይመስል እኔ ደግሞ በኤቪደንስ ትንሽ ያወራል። ከ10 ነገሩ አንዱን ኤቪደንስ አሳይና 9ን አስቀምጣል። ዛሴት ያ ዳርዬ የእውነት እግዚአብሔር ያ የእውነት ይህ ሰው በጣም ማቹርድ የሆነ ሰው ነው። በጣም ስነ ስርዓት ያለው ስነ ስርዓት ብቻ አይደለም እንትን የለው የበሰለ ንግግር ይናገራል። በጣጥ ጭንቅላት የለው። አሁን ለምሳሌ እንደ ኢሱ አይነት ጅላንፎ ደደብ አይደለም። ገባች? ላጫም አይደለም። ምን እንደሚናገር የሚያውቅ ሰው ነው ባየሁት በሰማሁት ማለት ነው። ለዛ ነው ሼም ያዘኝ። እግዚአብሔርን ሼም ያዘኝ። አያውቅም እኔ እንደቀዳሁት አታውቅላ። በጣም ይቅርታማ ያ ዛሴት የሚያውቅ ያውቀዋል። እርስ በራስ ትተዋወቃላችሁ። ለዛ ሰው ለኔ ምንም እንዳለው ነው እንዲያውቁት። እሺ እኔ እሱን አፈርኩት። ያ ዲዮር it is right or not right when you come ሚዲያ ላይ አስተመጣደስ ምንም አታመጣም። እሱስ እንኳን ስለ ራይት ካወራሽ ማለት ነው። ገብቶሻል? ራይት ካልሽ ሚዲያ ላይ ሚዲያ ፊገር ፑብሊክ ፊገር ኮክ this is right. he is media figure so ያ እንትን ግን ያ ሰው ባመነ ሲሆን ትንሽ የሚይዛል ሼሙ እንጂ I have right ኦኬ በራይት ኬርኩ I have right just ግን የለም ህሊና ትንሽ ሰዎች ያላቸው ስነ ስርዓት ስታይ ትንሽ ይከብዳል። you feel in love with him ረጃይ why not ግን አልመጥ ነው by the way አልመጥ ነው የእውነት። እንደገና ደግሞ ከቡቺ ጋር የታማሰው ጋር የእውነት የፈለገ ቆንጆ ቢሆን እኔ በእንጨት አለከው። አስባችሁታል? ባባ ማማ ሲባባሉ የነበረ ያም የሚባል ሰውዬ ከዛ ሰውዬ ጋር የኔ ፍቅር የተባባለ ከንፈርና ምላስ የጨመላለቀ ወይም ደግሞ ያሰበው ዝም ብሎ የቀላወጠው ሰው እንኳን ከዛ ሰው ጋር እኔ አሻራ አይደለም ምንም ነገር እንዲኖረኝ አልፈልግም። እናቴ ትንት ኤክሱ ማን ነው ማናት ማለት ነው እፈልጋለሁ ማየት እፈልጋለሁ። ከህይወት የወጡትን ሰዎች ራሱ ከማጋ ነው ሪሌሽን የጀመሩት ብዬ በእነሱ ከኔ ከማይመጥን ሰው ጋር ሪሌሽን ሲጀምሩ በጣም በዛባቸው ነበር ብዬ ነው ማቀራራባቸው። መጽናኛዎቼ ናቸው እንደዚህ አይነት ሰዎች ማየት ለኔ እንደዛ ነው። ዛሴት ያ ከነዚህ የናይጄሪያ እንደ ማስቲካ እያኘከች የምትንቀሳቀስን እሷን ነው የከጀለችው። ምንም ነገር የላትም። የከጀለችውን እንዴት ነው ከሷ መዝገብ ላይ የምጻፈው? you think that shit ግን ልጁ ማቹርድ ነው እንደ ፐርሰናል እንደ ራሱ ማለት ያየሽው ነገር ስትናገሪ ማለት ነው የሰማውን ነገር ስትመሰክር ያ ግን ከኔ ህይወት ጋር ከእንደዚህ አይነት ሰዎች ጋር ለአለመዘገብ ዛሴት ቆይ እንትና ዮኒ ማኛና ቤት ለምን የተጣሉት እርግጠኛ ነኝ። አሁን ያላየውም ለምን እንደሚጣሉ ልንገራችሁ፣ ለምን እንደሚናገራት ሰው አንቺ ከህይወታቸው ከወጣሽ ሚሳካላቸው አይመስልም። አየሽ እሷ ምን ያህል ሰው እንደሚወዳት ነው የሚላት። ይሄ ነው ይዘቱ። እንደዚሁ ሳልሰማ ልንገራችሁ፣ ይዘቱ እንደዚህ ነው። ይዘቱ እንደዚህ ነው። የሚዲያ ሰው እንደዚህ ነው ይዘቱ። አየሽ ሰው ካንቺ ሲነጠል ሰው የሚኖር አይመስልሽ፣ የሚሞት ነው የሚመስልሽ። ግን አይሸሻል የሰው ፍቅር አይተሻል። ካንቺ ስለተለየች ህይወት ደላት አሁንም አልፎላት ነው የሚለው። ግን እርግጠኛ ነኝ ከዛ እሷ ደግሞ መልስ ትመልሳለች። ራይት እንደዛ ነው።
ጌም በዲቦራ ሰዓት ገብታል። ዲቦራ ጌም ሆና እሷ ላይቭ ነበረች። ኦኬ ያ እኔ በሌላም ኒክ አልተከታተልኩም ነው ምስጥሩ። እንደዛ ነው። ቤታና ዲቦራ ተላቀሱ። ዲቦራ ጋር ገባች እንዴ? ተላቀሱ ለምን ያስፈልገው? ገብታል። እስቲ ቆይንስ ማልሽ ከላይ አልወጣም ማልሽ የራሴ ምክንያት አለኝ። አልወጣም በቤቴ ይምጣልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ወያ ምንድነው? ቆይ እስቲ ይሄን ልስማ። ሙኒት 10 አንበሳ አለበለዚያ ምን አገባኝ። ሆቴሎቿን ሸጣ ወደ ኢትዮጵያ ልገባ ነው። ይሄ ያለው ነገር ትንሽ ግራ ጋብቷት ነው። እኔ ልንገርሽ ምስጥሩ እግዚአብሔር እንዳለ ሸጣ ኢትዮጵያ ለመግባት ትፈልጋለች። ሆቴልሽን ውረሽ ጎን ለጎን ከደላላ ጎን ለጎን ይሆንሻል። ሁላችሁም ተስማምታችሁ አንዱ ሆቴል ውሰዱት። ሰሊና ክሷን ቀጥላለች። እኔ ምን ሆኜ እኔ ሞቼ ካሁን በኋላማ ቁጥሯን ኩጄ ገባኩ። ቁጥሯ ኩጄ ገባ። እኔ ያለው አይደል እንዴ ሆቢሻንኬ ስለምውለው እሺ እሷም በኔ ተያት። አንዴ ጀገብ አንዴ ያወኳት እኮ እልሻለሁ። ሳሴት 10 አንበሳን ሲፈልግ ታሚያግዚ ሲፈልግ ምን 10 አንበሳን ጠቅ አድርጉ። እኔ ልስጥ። እኔ በውስጥ መነጋገር ይከብደኛል። አሁን ዘመኑ ከፍቷል። አሁን ያንቺ ቮይስ ብለው የማንም ቮይስ ነው ሲያሰሙን የነበረው። እኔ ሰው አላምንም። በፊት ለፊት አወራሽ ብባል ይሻለኛል በውስጥ የለ እንደዚህ አወራሽ ከሚባል እኔ በፊት ለፊትም በኋላ ማንዴ ነው ወሬንም ማውራው። ግን ቢሆንም እኔ በዛ አይነት መዝገብ ውስጥ መዝገብ አልፈልግም። እስቲ የሙኒት ድምጽ ተብሎ የወጣው ለውስቲ የታልሰ የታለ የሙኒት ድምጽ ተብሎ የወጣው ጋይስ የሙኒት ድምጽ ሙኒት መሲን ስትናገራት ህዝቡ ይተማማ ይላል። ሰውዬ ይሄ ልጅ ማን ነበር? እኔ ጋር ይመጣል። መሲንና ቡቺን አይወዳቸውም። ብዙ ጊዜ ስለነሱ ሳወራ በፈለገን ይክም ይመጣል። ማን ነበር ስሙ ማን ነው? እንደውም አንድ ጊዜ ቦለኩት። ብዙ ጊዜ ነው የምቦልከው፣ ግን በሌላ ስም ይመጣል። ለመሲን አላላቸው። ማን ነው ስሙ? እስረኛው ነው አሳረኛው ነው እግረኛው ነው ምናምን እንደዛ ነገር። ስለ ፓንት በፓንት ምክንያት ስታወራው በቀዩ ፓንት የተነሳ መሲንኮ ለአንድ ቀን እስር ቤት ገብታ ወጣለች ብላ አማቻት። ማን ሙኒት ለአሳረኛው የልጁ የወሬ ጦልጧላነት እየቀደመው ነው ስታውቅ አንተ እንኳን በመሃል ላይ ወሬን ገባ አታረግም እንዴ? እሷን አታስወራትም እንዴ? ድል አሰጣትም? ያንተን ድምጽ ነው እኮ በብዛት ምን ሰማው። ሙኒት ብዙ እንድታወራ አታረጋትም እንዴ? መቅዳትህ ካልቀረ እንዲያወሩ ድል አሰጣም እንዴ? አትልም እንዴ? ፎን ሴክስ ታስመስለዋለህ እኮ ጉዳዩ ይደረጋል እኮ እንዴ? ሙኒት ስትመጣ አስታወስኩ። ብዙ አጀንዳን ያለኝ ምን ነው አጠረብኝ አልኩኝ እኮ አጠረብኝ አልኩኝ። እስቲ ንስ ታዲያ ለስተፋዳር ሳይሆን በሌላኛው በዛ ነጭ ፓንት ቀይ ፓንት በሚባለው በሀፒታ አውቃለሁ። ይዋት እሷ ብዙ ታወራለት ነበር። እሱ ግን አውቃለሁ እንደዛ ነው እያለ ያሳጠርባታል። የታሰረችው ለአንድ ቀን በዛ በቀዩና በነጩ ፓንት ነው አሉ። ስለ ፓንት ቁጭ ብሎ ከአሳረኛው ጋር የሚያወሩት ምን ያህል ቢግባቡ ነው ከሙኒት ጋር። ሙኒት በዚህ ነገር ላይ ማብራሪያ ትሰጫለሽ? እኛ ምን መሄጃለን እንሰማለን። አሁን ትልቅ ሰው ናት አይደለ? 20 ዓመት የሞላት ልጅ አላት አይደለ? ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንቅ ብሎ ይመለሳል እኮ አይደል? አሁን አንቺ በዲጂ በልጅስቶን ቦታ ብትሆኚ ሀቅና ወራ ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ትመጪ ነበር አንቺ። ምን ነበረ ታሪኩ? የዚህ ታሪክ ገይስ እንደዚህ አይነት ውርደት ደርሶባት ተጋፍጣ እንዴት ነው የመጣችው? ነውር አይደለም ወይ? ፈጣጣ አይደለችም ወይ? ሲል ያ አንድ ቀን እኮ በፓንቱ ምክንያት የምን ፓንት ነው? ፓንቷ ታይቶ ነው እንደ መሲ ብርጅስቶን ጋይስ ሲጀመር ትለብሳለች። ጥያቄ እኔ አንተ አራም ቀሚስ የምትለብስ የድሮ የአሮጊቶች ውስጥ ልብስ የምትለብሱላን የሚመስለኝ ማለት ፓንቷ ታይቶ ነው። ቀይ ፓንትና ነጭ ፓንት የሚሉት ይሄን ታሪክ እኔ ቲክቶክ ከመምጣቴ በፊት ነው። ቆይቺ ነገር አጣርቼ ነው እኔ አመጣላችሁ የለ እንዴ? እኔ አሳረኛው ና አንተ
ማን ይገ እሷ ግን ይኸው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር የምትሳደበው ስድብ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ የምታረገው በቃ ሰው ልጅ ከወለደ የሰው ልጅ መረጋጋት አለበት። አያችሁ አይኗን በጨዋ አጥባ ወዲያውኑ ሌላ ቦታ ገብታ ምንም እንዳልተፈጠረ ታወራለች አለማ አሳረኛው። ሙኒት ደግሞ ምናለች? ይገርማል እኮ የሰው ባህሪ የመሲ ባህሪ። ከ11 ቀን መፈታቷንም የተናገረችው ሙኒት ናት። ለአሳረኛው ግን ፊት ለፊት ላይ ድራማ ሲሰሩ ምንድነው የሚሉት? እኛ ማንም መሀላችን አይገባም፣ ማናችንንም አናማም፣ ያቺ አሮጊት ነች እንጂ ሁሉ ነገር ያበላሸችው። እውነት አትተማሙ? በስተፓንት ድረስ ገለባችኋል እንደምትተማሙት እንዳየነው እኮ። እኔ የምለው ግን ሽንኩርት ተደቅኖባችሁ አሚሩ ምን አደራ ብሏችኋል? ባትዋደዱም አብራችሁ ተያያዙ እጅ ለእጅ حتى لو ما حبيتوا مع بعض امسكوا يدكم مع بعض وروحوا جنبوا አላችሁ እንዴ? እዳለባችሁ እንዴ? አሁን አሳረኛ ይቀርብሽ ነበር ግን ሙኒት ከሷ ለዚህ ለአሳረኛው ቁጭ ብለሽ መታቢው ከዛ በኋላ ትገባበዛላችሁ አብራችሁ ምንም እንዳልተፈጠረ ዳንስ ትደንሳላችሁ ስብሰባ ትቀመጣላችሁ መፈንቀለ ዱባይ መሰሩ ነው የምትመስሉት እንኳን እንደምትሰባሰቡት እየደወላችሁ ሻሜ ታሜሽ ሻቤት ድሮ ሳራ ላበሻ ነበር እሷም ብላለች ያ የታሜሽ ሻቤት ከተከፈተ ተገላገልኩ እዚህ የመጡ ቤቱን ይረብሹት ነበር አለች እውነቷን ነው ለካ ሁሉም ያቺም ጨርቋን ይዛ ያቺም ካርዶን ይዛ ያቺም በእግሯ ጎለፍ ያቺም ታክሲ ጠርታ ያንንም ምናምን ጠርታ ውፍ ያሉ የት ይላሉ ታሜ ቤት እኔ ታሜ ከወንድ ጋር መቼ እንደሚሰበሰብ ነው ግራ ይገባኝ ግን ይመጭ ገዱ እያለቀ መጣል እነሱ ማለት ከዛ የሱ ሺሻ ቤት አይደለም ባይዘው የሶማሌ ሺሻ ቤት እሱ ሰው ስለሚያውቅ ብቻ የለም የሆነ የለም 2% አይደለም የሱ ድርሻ የለው እግዚአብሔርን የለው የሶማሌ ቤት እድሜ ለሳራ ነገረች እኮ የሶማሌ ቤት ነው እሱም አይደለም ተብሏል እኮ እዛ ሴት እና ሳትዋደዱ ስብሰባ ጊዜ why you lose time guys በጣም ዘይትና ውሃ ሰዎች ናችሁ ባይዘው እግዚአብሔር I think ብቻችሁን ስለሚደብራችሁ ስለሚጨንቃችሁ መሰለኝ ከቤት ውጥት ምትሉ በመኪና ስለምትፈልጉ መሰለኝ የሆነ ቦታ ላይ እልም ለብሳችሁ መኪና ያነሳችሁ የሆነ ምትወጡ በመኪና ስለምትፈልጉ ነው እንጂ ይሄው እንደዚህ እየተማማችሁ አለ እንደ ሙኒት ይሄው ቮይስሽ አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽ አንቺ ልትረጂ ትችያለሽ የዛን ሰው ባህሪ ሌላ ሰው ግን አንቺ ከመዚህ ብልጅቱ ጋር ተከብቲ የሆነ ቀን ጊዜ ሲመጣ ሰው ሊሰልሽ ነው የሚሮጠው መሲ እንዲህ ያደረገች እሷን አስተፖርት የምታደርጋት በቃ የትኛውም ግሩፕ ነፃ ሁኚ ሙኒት የትኛውም ከማንም ሰው እርዳታ ካሉ እነሱ ናቸው ያሉት እኮ ነው እንዲያወጡ ነው ምናደርጉ በቃ አራታሎች ሄደሽ ርጂ ሙኒት እግዚአብሔርን እኔ መንገድ ነገር ከዚህ በኋላ አንቺ ስለዚህ ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ አበባ መንገድ ነገር አያችሁ በመሲ በሬጅስተር ምክንያት ትልቅ ስራ የተበላሸብኝ አለ በግልጹላ ነግሬያታለሁ ትላለች እኔ ምን አልኳት ሙኒት እነሱ ላይቭ ላይ ሆነው የሆነ ሰው በሩ እንኳን ከተዘጋበት ነይ በር አስከፍቺ ብለው ሲደውሉልሽ ላይቭ ላይ ኖ ማለት ታፍሪና ራስሽን ገደል ውስጥ ላ ታጋፍጫለሽ እነሱ ዩዝ ያደረጉብሽ ነው አላልኳትም እኔ ካሁን በፊት የራሷ አይደላላነት ስራ ነው እንጂ ብዙ የራሷ አስተት ያለባት በፐርሰናል ላይ ዝም ብላ ሄዳ ገደል ውስጥ ከሰው ጋር መግባት ልምድ አላት ዩዝ ያደረጉሽ ነው አንድ ቀንም እነሱን እንደምትቆምላቸው ሙኒት እንደዚህ ናት ብሎ ሲቆሙላት አላየው አሁን ራሱ ሌባ ተብላ በመተናገረው ዲፌንድ የሚያደርግላት በአፍ እንኳን የሚናገርላት ሰው ነው ያላየው አላየው ገባችሁ ጅል ነገር ናት እዚህ ጉዳይ ላይ ትልቅ የተበላሸ ነገር ይሰራል ሄደሽ ርጂ ሙኒት እግዚአብሔርን እኔ አባይ ለማላይ ነገር ይሰራል አሁን ራሱ በቅርብ ቀን የኔ ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ አበባ መንገድ ነገር ከዚህ በኋላ አንቺ ፊት ስለዚህ ስራዬ አንድ ነገር አላወራም ደግሞ በቅርቡ ትሰማዋለህ አሳረ መዚና ተፋቢ የትም የታምንት እንደዚህ ነገር ትሰማዋለህ እና
ተበላሽብኝ ነገር አለ ግን ጊዜ አስተካክለዋለሁ ማለት ነው። እንዴት አይነት ብዳታም ሪከርደር ነው ጋይስ? ባለ ታሪኳ ታውራ አንተን ሪከርድ እያረከለ ያለው ምን አባህ ቀዳደመ ዱባይ አንተ ታሪክ ውስጥ አለ እንስማበት እንጂ እኔ ሲመስለኝ ይላል ሪከርድም እያረግ አንድ አይነት ከሳራ ላበሻ ጋር ባህሪው እኔ ሪከርድ እያረገችኝ እሷ ነች የምትለፈልፈው እኮ እኔ ሪከርድ እያረገችኝ ሪከርድ አዘጋጅታ መታ ሶል የምታማልኝ እሷ መሲ የምታማው እሷ ሙኒት የምታማልኝ ራሷ ጆከርን ብታማሷ ወርቁን ብታማሷ ወልደ ጊዮርጊስን ብታማሷ ማነው ኔቨር ጊቭ አፕ ምታማልኝ እሷ ቡቺን እንደዛ ቤታም ራሷ ሪከርድ አዘጋጅታ መታ ነው እኮ የሳትራት አንድ አይነት ከዚህ ልጅ ጋር ያዩታው ላይ ተመናግረን ይስተራለ አሁን ራሱ በቅርብ ቀን ነገራት ከዚህ በኋላ አንቺም ስለዚህ ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ አፈር ነገራት ነገራት የት ጋር ሲመካከሩ ከዛም ፊት ለፊት ላይ ማንንም ይለየን ይላሉ አይታችኋል ያኔ ሳራ ሙኒት ምናምን መሲ ቁጭ ብለው ካሁን በኋላ ማንንም ሰው ከኛ ግሩፕ ቡና እየፈላ ነው ጋይስ ቆይ ላምጣ ጋይስ አንድ ጊዜ ለዚህ በጅስተን ሌላማ ምን አገባሽ ለምን ቀቅለሽ ሳትበያት ሳራ ለምን እስከ ሾው በራሷ ሾውና በርበሬ ጠብሰሽ እንደዶሮ ለምን አትበያት ጆከርን ችግር አለበት አንቺ ተጣላሽ ኖሽ ካሚተኛና ሌባ ሆነሽ እያጋለጥንሽ ነው እኛ አመት ይሆናል ልጅ አለ አይደለም ሰው የሆነ ነገር ሲደርስ ቡና ላምጣ አንድ ጋይስ የነሱ ወሬ ያልክ አሁን አንቺ በጊዜ በልጅቱን ቦታ ብትሆኚ ሀቅ ነው ወራከተ ባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራ ተመጭ ነበር አንቺ አጥረጭ መርገኛ እሷ ግን ያው በሳታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር የምትሳደቡ ስድብ በዛ ላይ ደግሞ የምትዋሻቸው ውሸቶች ምን ታረገበቃ ሰው ትራለባለች ኮከበለጫ የሰዎች መረጋጋት አለበት አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽ አንቺ ልትረጅ ትችያለሽ የዛን ሰው ባህሪ ሌላ ሰው ግን አንቺ ከመዚህ በልጅቱ ጋር ትምትምት የሆነ ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው መቼ እንዲህ እያረገች እሷ ናት ትምህርት የምታረገት በቃ የትኛውም ግሩፕ ነጻ ሁኝ የትኛውም ከማንም ሰው እርዳታ እነሱ ናቸው ያሉት እኮ ነው እንዲያወቅ ነው ምን እናደርግ በቃ ሄደሽ ርጅ ሙኒት እግዚአብሔር እኔ ነገራት ከዚህ በኋላ አንቺም ስለዚህ ስራ በዚህ ጉዳይ ላይ አያችሁ ጋይስ ምን እንደሚባባሉ አያችሁ ባለፈው ትዝ ይላችኋል ያቺ ባል የገዛችሁ ማለት ነው ምንድን ያለችው ስሟ ባለፈው ያቺ ባል የገዛችሁ ሳራ ማለት ነው ሳራ ቆርፋዳ ላይ ሳራ ባል የገዛችሁ አለች ምልክት እንዲሆናችሁ ምን አለች ከእንግዲህ ማንም ከኛ መሃል ወሬ እየመጣ የሚያወራ የለም ፍቅራችን ከድሮ የበለጠ ጸንቶብናል ባይገርምሽ ገና ወድሻለሁ የሚል ዘፈን እየተገባበዝን ነው ስትል ነበር በሶትን ያለው ድምጽ እያወጣች ማለት ነው ትዝ ይላችኋል ከዛ አዎ ምናምን ሲሉ ነበር አያችሁ እዚህ ጋር ከአሳረኛው ጋር መሲ ቀይ ፓንቱ በቀዩ ፓንቱ የተነሳ አንድ ቀን ታስራ ነበር አሳረኛው ና በእናት ና በእነሱ ጉዳይ እንኳን እንስማማለን አይደል ያ ና አሳረኛው ና ተበላሽብኝ ነገር አለ በሷ አፈር ነገራት በዚህ ጉዳይ ላይ ትልቅ የተበላሽብኝ ነገር ይስተራለ ሄደሽ ርጅ ሙኒት እግዚአብሔር እኔ ስለማላይ ተመናግረን ይስተራለ አሁን ራሱ በቅርብ ቀን የኔ ስራ በዚህ ጉዳይ ላይ ትልቅ የተበላሽብኝ ነገር አለ በሷ አፈር ነገራት ከዚህ በኋላ አንቺም ስለዚህ ስራዬ አንድ ነገር አላወራም ደግሞ በቅርቡ ሰማውና አያችሁ ባለፈው መሲ ላይ ነገሮቹ ላይ ተደመደመ ጊዜ አየሽ ይሄን ሁላ ውርደት ተሸንፋ ተበላ ራሱ ፈጣም ላይቭ ላይ መታለች ብሎ ያወራታል በዛ ግርግር ጊዜ ነው ያወራት ማለት ነው ከዛ ሪከርድ ያረጋት እሺ በሳምንቱ መተው እኛን ነው ማየት ስትመጪ እሱም ብሎት ለጉር ተናንቀን በእንባ ባንገት ላንገት የሚል ዘፈን አንዴ ያሉት አሜ ቤት ሁሉ ቴሌፎን በእጁ ይዞ እንደዚህ ብሎ ነው የሚሄዱት ለቀ ሆነው ነው የሚሄዱት ከኔ ተማሩ ጋይስ
ከሰው ጋር ለመሆን ሰው እንደማይገል ከኔ ተማሩ። እሉዬ አይደል እንዴ? ከኔ ተማሩ። አስከባቢ የሳምንት የእንደዚህ ነገር ተሰማዋለህ እና የተበላሸብኝ ነገር አለ፣ ግን ጊዜ ያስተካክለዋለሁ። ማንኛውም ማላይ ሰው ነገር ትሰራለህ። አሁን ራሱ በቅርብ ቀን እኔ ማላይ ሰው ነገር ትሰራለህ። አሁን ራሱ በቅርብ ቀን አንድ ቀን ታስራለች። ባለፈው እኔ ምን አልኳችሁ? አንቺ ክስ አልነበረብሽም ወይ? 20 ነው 35,000 ድርሃም ከፍላ ነው የወጣችው። ቡቺ ማን ከሷት? 30 ነው 40,000 ነው 20 ምናምን ሺህ ድርሃም ከፍላ ነው እንትን ያለች። ሁሉ እሺ እኔም የምልክልሽ ነገር ና ቴዲ እንዴ የምን ቀጠሮ ማስያዝ ነው? አርግ ብቻ አንተ አርግ። እኔ ደግሞ ቡፍ አረግላለሁ። ስራዬ ምንድን እኔ ጉድ ሞርኒንግ አሜሪካ ዜና አላለም። ሙሉ አዳሬ ዱባይ ሆኗል እኮ። ቡርጂ ከሊፋ ነው እኮ የሆነብኝ። ቡርጂ ነው የሆነብኝ። እዛ ሴት አውዝ ብለም ሸይጣን ነው እኮ እዲ አይተማሙ፣ በጣም አይተማሙ። እሺ ቆይ የሆነች ልጅ እንትናን ላወራባት ፈልጋለሁ። ቆይ እስቲ ወደ እነ ቤታ ከመምጣት በፊት ጃኒ ሰላም ስትሆን የሰላም ሆናለሁ ትላለች። እቺ እናቴ ትሙት። አንቺ የእንትን ጦርነት ውስጥ ነበር መክተት። አንቺ ማን ነው የምትባለው? እቺ ማሂ ሽቶ የምትሸጠው ልጅ ማሂ ናት ብለው ሰው ሁላ የሚያማት ልጅ አለች አይደል? ማሂ ናት የሚሏት ማን ነው ስሟ ትክክለኛ? ሳጂ ማሂ ናት ብለው ቁጭ ብለው ሰዎች ያማሉ። አንድ ማስረጃ ላምጣላችሁ። ኢንተረስት ያደረገኝ እቺ ልጅ ገና አሁን በቅርብ መሀሌት ናት ትላላችሁ። እቺ ልጅ በቅርብ ነው አሁን ኢሮፕ የመጣችሁ ትላላችሁ። እኔ ሲመስለኝ ባሏ ኖሽክ ነው። አሁን በቅርብ ኢሮፕ ከመጣች ጋይስ 20 ዓመት ከቆዩ ሰዎች የበለጠ ነው ኖሽክ የምትናገረው። እንትና ማሂ እቺ ልጅ ማሂ ላለው እንደ እኔም ሳጂ የምትባለው ልጅ የምትናገረው ኖሽክ አክሰንቷ ብቻ ራሱ ከ20 ዓመት በላይ የቆየ ሰው ቋንቋ ነው የምታወራው። በ5 ዓመትና 6 ዓመት ህፃናቶች እንኳን አይናገሩ። የምትናገረውን ቋንቋ ስሙ። እሺ እዚህ ጋር ላምጣላችሁ፣ ስሟት እዚህ ጋር የኖሽክ ቋንቋ አገሩ ላይ ስትመጣ የምትሰማው ቋንቋ። እንግሊዘኛ ቋንቋ ሀገር ቤትም ሆነን ዘቡ ከዛ ፔንስ ዘራበል ዘቴብል እያለን ምንም ቢሆን ስሞታው ሀሜቱ አለን። የእንግሊዘኛ ስንታም እንግሊዘኛና ሀሜቱን ሰምተናል። ዘ ይባላል ዘቴብል ኢንደር ቢትዊን ምናምን ሰምተናል ከድሮ የእውነት ዘ ሃውስ ኢዝ አንደር ዚስ ዩ ሌፍት ራይት ብቻ የሰው ሀሜት ሳይሆን የእንግሊዘኛ ሀሜት ሰምተን ያደግን ራይት። ዛት ሚንስ ከድሮም የሆነ ግንዛቤ አለ ለእንግሊዘኛ። ዘንብና በዛም ችግር የለውም። ዘ ችግራችን ነው የኛን ጉርጉሮ ነው በሽታችንን ነው በዘም የምናረገው የሚል እንግሊዘኛ የለም። እኛ ችግራችንን ጭቅቅታችንን ዘራበር ዘህ ያለ ነው። እኔ ዘሚል ፈረንጅ ሰምቼ አላውቅም። ከየት አባታቸው እያመጡ እንደሚሉ አላውቅም። እንግሊዘኛ አስተማሪ የነበረ አሜሪካ ሄዶ ወረቀት ተርጉሙልኝ ቢሉ ምንድነው የሚለው ያለ ሲጨቃጨቀን ነው የማውቀው። ግን ምን አገባኝ እኔ የሆነ ትሪበል ጎንደር ማለት እዛ ጋር ነው። እሱ ግን የኢሮፕ ቋንቋዎች ኢሮፕ ስትመጡ የምትሰሙት ቋንቋ አታውቁት። እቺ ልጅ እንግዲህ የምታወራው ኖሽክ ስሟ እኔ የእሱ አይነት እንትን የለኝም። እኔ አልችልም እንደሷ ይዋት የምታወራው ስሟት። የኢሮፕም ያላችሁ ስዊድን ያላችሁ ታውቃላችሁ። ሆላንድ ያለ ትንሽ ይሰማል። ጀርመን ያለ ነው አንድ አይደለም። ያ Bara ser till hon att hvordan hon snackar norsk den andra som hon kom till nettopp i Europe. እቺ አሁን የምታወራው ልጅ ራሱ ገስት ላይ ያለችው
አክሰንቷ እንደኔ አይነት ነገር ነው። እቺኛዋ ግን ሳጂ ፐርፌክት አክሰንቷ ኢዝ ሶ ናይስ። እሺ ስሙ እዚህ ጋር የምታወራውን ስሞት ኡፍ አሻሎ ከደኮ ብራንድ በተባለኮ ነው ያፈር ብሬት ፈርደቤቶ ቢዝነስ ያባበል ሊፈርደላ ፎን ያባከ ብሬት አቪል ባረስ ሰርችሎን አት ምንድን ነው ያለችው መሰላችሁ? እኔ አሁን ፈርብሬት አሁን እኔ ራሴን ተረጋግቻለሁ። መጀመሪያ ጊዜ ያወሩ ጊዜ ግራ ተጋብቼ ነበረ እና ከቅናት ነው እንደዚህ የሚያወሩት አለች። ከቅናት ነው እንደዛ የሚያወሩት እና የምታወራውን ቋንቋውን ሰምታ ማለት ቋንቋውን እንኳን ባታውቁ አክሰንቷ ራሱ ሩቅ ያላችሁ ሰዎች ግንዛቤ ይኖራችኋል። እቺ ልጅ አሁን በቅርብ ነው ዩሮፕ የመጣችሁ ካላችሁ 10 አመት ቁጭ ብላ ይሄንን አክሰንት አታመጣውም። ባይዘው እግዚአብሔር በጣም የቆየች ልጅ ናት እቺ ልጅ የእውነት እኔ የለኝም የሱ አይነት አክሰንት። ዝም ብላችሁ ማሂናት ምናምን ብላችሁ ስትፈዙ ዋሉ። ትክክለኛው ማሂ ታምልጣችሁ እሷን ስትፈልጓት እሺ የምታወራውን አክሰንቷን ስሙት። እቻው አሻሎ ከደኮ ብራንድ በተባለኮ ነው ያፈር ብሬት ፈርደቤቶ ቢዝነስ ያባበል ሊፈርደላ ፎን ያባከ ብሬት አቪል ባረስ ሰርችሎን አት ቮርዳን ሆነስናከ ኖሽ ከዳናንድራ አያችሁ። አሁን መጀመሪያ ላይ ሳጂ ስታወራ የነበረውን አክሰንት ሰማችሁት? እቻውን ገስ ላይ የምታወራውን አክሰንት ኖርማል የአበሻ አክሰንት ነው የምታወራው። እቻውን ከሷ ጋር ያለችው ልጅ እንደውም እንደሷ ኖሽካት ትችላል። የአበሻ ኖርማል የለም ነው የምታወራው። ራሱ ግልጽ ለእናንተ እንኳን ይገባችኋል ማለት የቋንቋ ተናጋሪ ያልሆናችሁ ሰዎች መቼም ሲዩዲ ምናምን ያላችሁ ሰዎች ምናምን ያውቃሉ። ይገባችሁ? ለምን ቋንቋችን ይመሳሰላል። ልክ እንደ ሐረርና እንደ ጎጃም አማርኛ ልዩነት ነው። ገባችሁ? እንደዛ አይነት ነገር ብቻ አሻሎ ከደኮ ብራንድ በተባለኮ ነው ያፈር ብሬት ፈርደቤቶ ቢዝነስ ያባበል ሊፈርደላ ፎን ያባከ ብሬት አቪል ባረስ ሰርችሎን አት መጀመሪያ ላይ ፈርቼና አስደንግጦኝ ነበር እንደዛ ሲሉ እና አሁን ተረጋግቻለሁ። እንደገና ከቅናት እንደሆነ ገብቶኛል ለምትለው ሁን አርሻሉ እሷ ቀንታ ነው እንጂ መጀመሪያ ግራ ገብቶኝም የሆነ የለም መደናገጥም እንትን ብለው ነበር አለች። እሺ ቋንቋውን አይደለም አክሰንቷን ይወት እሷ ላይ ገስት ላይ ያለችው ልጅ የምታወራው አክሰንት የኔ አይነት አክሰንት ነው እንደውም ያላት። እሺ ገስት ላይ ያለችው አይ ቲንክ ሊያስወጣጧት ነው ኖሽክ ሲያዋሯት የነበረው። ሺዝ ናይስ አክሰንት አላት የእውነት ያ ቮርዳን ሆነስናከ ኖሽ ከዳናንድራ som hon kom till nettopp i Europe እቺ አሁን ገስ ላይ ያለችው ነው የምትለው እንዴት ኖሽክ አሁን መታ መናገር ቻለች? አሁን ነው በኢሮፕ የመጣችሁት ካላችሁ ነው የምትለው ልጅቷ። አሁን እሷ ላይ ገስት ላይ ያለችው ሊያ ትባላለች። ሊያ ይላል ያ hon kan ikke, hon är inte ung eller någon. Hon går också ta lång tid och bara snacka norska när du kommer in. እሷ ልጅ አይደለች። ህፃናቶች ወይኑ ደግሞ ያንጎች ራሱ የቋንቋውን ለማወቅ ረጅም ጊዜ ወስድባቸዋል። እሷ ደግሞ በዚህ እድሜዋ እንዴት የዚህ ተናጋሪ ሆነች? በቅርብ መጣች ስለምትሉ ነው የምትለው እቺ ያው ላይ የምትለው Nyland. Så hon flyttat från Dubai cirka 8 år eller 7 år. Nej, 7 månader menar jag. እሷ ከዱባይ 8 ወርና እንደዚህ በፊት ሙቭ ወደዚህ ካረገች እንዴት ይሄንን ቋንቋ ቻለች? ይሄንን ለምን አታስቡ ነው እንደዛ ነገር ነው የምትለው ልጅቷ። አንበት ያው አንበት ምን ሀቢል ሀነው በእትራንት ይባቂደ ዳያ 100% ሲኪ ምን ደጎፊን ለሐስማት så han kommer till att sluta med Nashville. Han sparar så han skulle eller något. Nej, han bara fortsätter och snackar ju. ሲደክሞ ያቆማል ያወራ ነው የምትለውና ማውራት አላቆመም ወይ ስትላት አረ ገና ያወራል እያወራ ነው እኮ ምናምን አለች። እና አሁን አብራ ከምታወራው እንኳን ሳጂ ናይስ አክሰንት አላት ማለት ቆንጆ ነው ጎበዝ ናት። እቺ ሊያውን እዚህ ላይ የምታወራው የኔ አይነት ነው የምታወራው እንዳው ገባችሁ የሀበሻ አክሰንት። እሷ ግን አይ ቲንክ ባሏ ኖሽክ ነው ማለት ያ እና አይ ቲንክ የቆየች ናት ምናምን ራሷን በጣም ያደራጀች ልጅ ናት።
Dritt, jaha. Bara blockar han. Ja. Ja, det är väldigt jalousi. Hvordan hade det? Du har 4 barn, 2 från ena, andra från den andra. Oh my god. እሱ ስለምን እንደሚያወራ 4 ልጅ አለሽ አንድ ልጅ ከንተና አንድ ልጅ ከ3 ልጅ እንደዛ ምናምን ብላ ይላሉ ነው የምትለው እና የተረጋጋ የለም የሆነ ቋንቋውን ይምጣልኝ አይምጣልኝ ብላ የማትጨናነቅ ቋንቋ ነው የምትናገረው ራሱ እሺ እቺ ብር እንኳን ዱባይ ላይ 50 ምናምን ሚሊዮን ዶላር ነው ምናምን አጭበረበረች ተብሎ ምናምን የለችም ከዱባይ ጠፋች እና ቡቺዬ እንኳን እነ እንትና የታሙበት ፊት አውራሪያውን ዱባይ ቀረበት ኬዝ ማለት ነው ሰው በማዘዋወር እሷ ልጅ ጸጉር ቤቷን በነገራችን ላይ ያሻሻጡላት የኡነት ሳራ መሲ ራሷ ሳራ አለችበት ራሷ ሙኒት አለችበት ለምንድን ነው ጸጉር ቤቷን ጸጥ ያሉት ማን የገዛው ጸጉር ቤቷን ማን ያሻሻጣላት ይሄ ነገር በጣም ሰፊ ስለሆነ ነው በጣም ትኩረት ያልሰጠው ግን እቺ ሳጂ የምትባለው ማሂ አይደለች አንዳንድ ሰው ቋንቋ ተጠንቅቆ እንኳን ለማጅ ከሆነ ተጠንቅቆ የሚያወራው ነገር አለ እሷ ራሃውና ነው የምታወራው እንዳው እቺ ገስ ላይ ያለችው የተወሰነ ነውሽ ከነ የምትችለው ያን ነው የምትደጋግመው ማሂ ግን የሆነ አማርኛም ስታወራ እንደዚህ ረጋ ብላ ነው የምታወራው ኖሽኩንም ስታወራ እንደዛ ናት ማሂ ላለው እንደ እኔም ሳጂ ለማለት ማለት ነው እኔ አሁን ያየዋት ጀስት ከዚች ልጅ ጋር 10 ጊዜ እንትን ሲያረጋል ሌባ ለሆነውን ሲፈልጉ ሌባው እንዳያመልጣችሁ እሺ እንግሊዘኛ እንኳን ቢሆን ከልምድ አወክ ትላለ የኢሮፕ ቋንቋ ኢሮፕ ላይ ስትመጣ ብቻ የምትሰማው ቋንቋ አክሰንቱ አይመጣል Det är alltså så här nej jag vet var du är i Qatar eller du är i Dubai. Alltså okej. Foreign. ያ እሱ አለ አንቺ ቃታር ነሽ ዱባይ ነሽ ምናምን ይላል ብዙ ነገር ያወራል ይቀባጥራል ነገር ነውና አሁንም ያወራ ነገር ነው የምትለው መጀመሪያ ጊዜ እንደዛ ሲሉ የሆነ ደንግጬ ምንትን ብሎኝ ነበር አሁን ሲገባኝ ግን ያወሩ ይዋሉ ነው የምትለው እሱ እሺ እና አንድ ነገር ልንገራችሁ ሲጀመር በጣም ይመሳሰል ሰዋል ሲቀጥል ደግሞ እንዴት ነው በአንድ ጊዜ ያል የምትደራጀው ስታስቡት በአንድ ጊዜ እንደዚህ ነገሩ ሲስተሙስ እንዴት ነው የምገባው ሰው ኢሮፕ ሲመጣ ጀዝባ ነው የሚሆነው ጋይስ እኔ በከካው ኃይል ነው ከናንተ ጋር ማወራው እርግጠኛ ነኝ ኖሽክ ነው ባለው እንደገና ደግሞ የቆየች ልጅ ናት እቺ ልጅ እዚህ ሀገር የቆየች ናት ኖሽክ እርግጠኛ ነኝ በፐርሰንት ባስቀምጥ 70% በጣም የምትናገር ሰው ናት ያ 70% በጣም ደግሞ ኖርማል እንደ አማርኛ ረሃውና ነው የምታወራው እኛ ሌላ ቋንቋ ስናወራ ገና እናስባለን አይደል ከአማርኛ ወደ ሌላ ቋንቋ ስቀይር ምን ቋንቋ ያወራው ነው ብዬ ገና አስተውሰዋለሁ ራሴ ማዘጋጀት አለብኝ አለበለዚያ እምታታብኛ እኔ አሁን አማርኛ እንኳን አቁሜው ኦሮምኛ ሳወራ ግራ ጥፍት ይልብኛል የተወሰነ ደቂቃ ወይ ኦሮምኛ ማውራት አለብኝ አረበኛ እንትን ካልኩ ምትት የትን ቋንቋ ያወራው ነው ምለው ግራ ይገባኝ እያወራው ነው ማስበው ምንድነው ያወራው ያልኩ እሷ ግን እንደዛ እንኳን አታስብ ሁምቡሽ ወፈም ያይትሩር ይመስለኛል ያ ጅንኑ ጎጃሚ ወይ እና ዝም ብላችሁ ማይ ያላችሁ ስትጀብዙ እሷ ስራን እየሰራች ሌባ እንዳታመልጣችሁ ያ ሳጂ ነው የምትሏት ሳጂ ብቻ ናት ሺዝ ኖት እሺ ስትጃጃሉ አትሁሉ እኛ ምንም ነገር የሚያመልጣን የለም ይላል ይሄ የሞኖክሴ አሰለ የህንድ አባቡጂ የመሰለ ሰውዬ ማለት ነው ጥፍር ቀለም ተቀብቶ ግንባሩ ላይ ቁጭ ብሎ እንደ ፊልም ይተረጉማል እከካ ራስን እንደ ስማርት ትቆጥራለህ እንጂ አንተ መብረቁ የምትባለው እናቴ ትሙት ደደብ ነገር ምንም ነገር ዕውቀት የለም ወላይ ቢላይ ጥጦ ትላለህ ዝም በል እከካም ንፍጣ
የለ የሆነ መረጃ አለኝ ለማለት ምትንጠራራ ሰው ትልቅ ጫማ ላይ ተሰክተ ከአቅም በላይ ሴት ለመሳም እንዲህ ምትል ይሁንክ ምታስጠላ ሴት ነገር ምንም ነገር ብዙ ነገር መረጃዎች የለ። አንዳንድ ወንዶች አይታችኋል በስደት ላይ ከእግራቸው በታች ቀጭን አጭር ሆነው ከዚህ በላይ ትንሽ ረዘም ይሉና ከዛም ትልልቅ ጫማ ይለብሳሉ። ጸጉራቸውን ትልቅ ያረጉና ትልቅ ሴት አይሉ ትልቅ ወንድ አይሉ ሁሉም ላይ መውጣት የሚፈልጉ ደፋር ወደ ሴቶች ወንዶች የሉ ደፋር እንዲህ ያሉ የሚሄዱ የሉ ምንም ጠጋ ብለህ ስታያቸው ቆረቆንዳዎች የሉ። እሱ ማለት እንደዛ ነው። የሆነ የተቀደደ ልብስ ለብሰው ምናምን ዓለምን የሆነ ሁለት ቢራ ሲጠጣ ዓለምን የጨበጠ የሚመስላቸው አሉ። ስደት ላይ ብዙ እንደዛ አሉ። በአካባቢያቸው ብዙ ወጣቶች እንደዛ ናቸው። ጡርጡራ ጠርጠራ የሆኑ ልጆች አሉ። እንትና ማለት እንደዛ እናቴ ትሙት እኔ ሁሉ ነገር እጄ ላይ አለ ይላል። ጀዝባ የጅላንፎ ጥርቅ ዋትስአፕ እና ሳጂ ሊቭ አሎን ምን አገባሽ ሳጂ ዝም ብለሽ ስሪ። ዝም ብለሽ ስራሽን እየለፈለፉ እንደውም ገበያ አምጡልሽ ትኩረት ይስጡሽ። እሺ ማስታወቂያ ይሆንሻል። እነሱ መጥተው ሲጠይቁሽ ሽቶሽን አስተዋውቂ። መጀመሪያ ሽቶ ግዙ ይምቢያቸው። እሺ ምድረ አመዳም ሲጀምር እንደዚህ አይነት ማርክ ያለው ሽቶች የመግዛት አቅም የላቸው። ምድረ ዱቄታ ፈሳም ቢያቸው እንደውም ማስታወቂያ ይሆንሻል። ማስታወቂያ ይለፍልፉ እነሱ ለጥፈውሽ ማስታወቂያ ይሆንሻል። ይሄን ጉዳይ ላይ መጥቶ የሚጠይቂ ሰው በየቦታው አትጂ ቤትሽን ክፈቺና ይጠይቁሽ ሽቶ ይግዙሽ መጀመሪያ ከማብራሪያ በፊት። እሺ ወደ ቢዝነስ ቀይር። ዱም እንዳትሆኝ። እሺ ቢ ስማርት። አሰጥም ለራሷ ነው አሸጥም እንዴ በጣም ሃይ ክላስ ናት። ያ ዮናታው ዝም ብለ ኢንጆይ ያረኩ ነው ምናምን ከምትል በጊፍት ኢንጆይ እናርግ እንጂ የምን ዝም ብለ ነው እንዴ? አውዝ ብላ ምንሸጥ ለራሷ ነው እውነት። እኔ እኮ መሸጥ መሰለኝ። ኢንጆይ ትታች ነፊባቸው እንዴ አርጊባቸው። ፊሊትም ካለሽ ራሱ ሽቶ ማይገባ ከሆነ ዲዲት ይዘሽ አርጊባቸው የእውነት። እኔ ይሄንን ቋንቋ ሄለን ይሄን ቋንቋ የት ነው እስቲ አንቺ ስሚው ምን አይነት ቋንቋ እንደምታወራ ብለው ላኩልኝ እንጂ እኔ ኖት ማይ ኢንተረስት ሳይ ልጅቷ እኔ እንደሷ አልናገርም። እኔ ጀዝባ ነው። እኔ የምሰራበትን እቃ ቦታ አውቃለሁ። ብሬን እቀበላለሁ። ለስራ ፋጉ ኡትሪክ የሚባል አለ። የተማርከው የትምህርት ቋንቋ አለ። ያንን እንትን አደርጋለሁ። ከዛ በኋላ ጠርሙሱ እንደ ነጮች እንደዚህ ናቸው። እንትን ታውቃለህ? አላውቅም። ካላወቀ አላውቅም። እንትን ታውቃለህ? አላውቅም ነው የሚሉ እነሱ። ካላወቁ እኔ ለምን አውቃለሁ? አላውቅም። እኔም አውቀው ስለምሰራው ብቻ ነው። እኔም አውቀው ስለምሄድበት ቦታ ብቻ ነው። እኔም አውቀው ስለምቀመጠው ብቻ ነው። እኔ ይሄ ቴሌፎን የኔ ነው አይደል? የኔ ነው ብዬ የምናገርበት ቋንቋ ብቻ ነው የማውቀው። ስለለሰው የቤት ስልክ ምን አገባኝ እኔ። ነጮች እንደዚህ ናቸው። እንትን ሱቅ ታውቃለህ? አላውቅም። ስለማያውቅ ቂም አትይዝበት፣ ምን አትይዝበት። አላውቅም። እኔም አላውቅም። ግን ይሄንን ቋንቋ ሲልኩልኝ እንደ ልጅቷ መደብ ነው የምትችለው። ኖርማል ተረጋግታ ነው የምታወራው። እንደዚህ የለም እንደዚህ አትደክምም ስታወራ ራሱ እንደማንኛውም ስደተኛ። አክሰንቱን ለማምጣት እንቸገራለን። እሷ ግን ሪላክስ አድርጋ ነው ስታወራ ያዩት። አማርኛም ስታወራ እንደዚህ ተረጋግታ ነው የምታወራው ሳያት። ኖሽክም ስታወራ እንደዛ አብሯት ቁጭ ብሎ ገስት ላይ የሚያወሩት አይችሉም እንደሷ። የሆነ ከሊ ወሊ አይነት እንግሊዘኛ እንትን ኖሽክ ነው ስታወራ የሰማሁት ያቺኛዋ። እሷ ግን ትችላለች። ማነው ስሟ? ሳጂን ነው የምትለው። ሳጂ ያ ትችላለች። በጣም ረጅም ጊዜ እንትን ናት። ያ ጆከር ላይፍ እና ታዲያ ምንድነው? ምን ይዞ መጣ? ምን ይዞ መጣ? የሙኒት ምን ይዞ መጣ? እናና አንበሳ አውርድ ምድረ ደሃ ቆይ ወላ ከወርቁ አይተው ብር ከምትወስድ ናና ሐቁን አውጣለትና የተለየ ቦታ እንዲሰጣ አድርግ። ለዚህ አይደለች
አይደለችም መድዬ ለመሰለሽ እነሱ ገና 8 ወርና 7 ወርም አልሆናትም አይደል? ካልሆናት ይሄንን ነው ሽክኬት አመጣች። እቺ ልጅ ቢያንስ በዚህ ይሄ ነው 25 ዓመት 20 ዓመት ቆይታለች። የምነግርሽ ነገር 20 ዓመት ምናምን እንደዚህ ቆይታለች። እና ጀስት እንኳን አስታውሳችሁ ለምን ትላንት ራሱ ላወራበት ነበር ራስቼ ወጣሁ። እኔ እኮ ብዙ ቶፒክ እረሳለሁ። ከዛ በኋላ ነው ይሄን አላወራውም እላለሁ። ጆከር እየረገጠች ነኝ። ሱሪን አውልቀ እራ በሉት ከፈለክ እራ በሉት። ምንም የማይመስለኝ ሰዎች ብትኖሩ እኔ ሚዲያ ላይ እኔ ማንም ሰው አናዱኝ ያውቅ። እስቲ አናዱኝ፣ እስቲ ብስጭት ታርጋችሁኝ በንዴት እዚህ ላይ ቆሜ እየለፈለፍኩ እንዲህ እያልኩ እንዳወራ አድርጉኝ። አንድ ሰው የሚያናደኝ ሚዲያ ላይ አይቻልም። በጣም ዘና ብዬ የማላገጥባቸው ሰዎች ናቸው ሚዲያ ላይ እግዚአብሔር። ባለፈው ምን ሲያወራ ሰማሁት? ፍየሌ በጣጤ እኔ የልጇም ፎቶ አለኝ የባሏም ፎቶ አለኝ የሷም አድራሻ አለኝ የሷም ቴሌፎን አለኝ አለ። የባሌንም ፎቶ የልጄንም ፎቶ ሴጋ መታበት ስትሰክር የለም ልክ ሁለቴ ስታጨስ ርጭበት ነው የምልህ። እሺ በነገራችን ላይ እጄን በእጄ የበላው አይነት ስድብ ነው ማሰድባችሁ። የልጄን አባ ዘግዝቀ ስትሰድበው እኔ ምን አገባኝ? ራያ ወሎዬን ዘግዝቀ እንድሰድበው ነው ማረግ በእጅ ዙር ራያ ወሎዬ ነው ዘግዝቀ ወራያ ወሎዬ እንድሰድብ ነው ማደርግ። ምን አገባኝ እኔ እጄን በእጄ የበላው አይነት ጸብ ውስጥ አለ እንዴ ማስገባህ? እኔ እናቴ ትሙት ያ የሷ ቁጥር አለኝ ይላል። ልጅቷ መታ እዚህ ስሞታ እያቀረበችላት ጀዝባ የኔ ቁጥር እኮ የሌለው ሰው የለም። እቺ ቡቺ ጅራሪዋ እንኳን አሰጥህም እንዴ? ቁጥር ያላት እኮ ዝም ብለህ የሌለ ነገር ውስጥ ከምትገባ የኔ ቁጥር እኮ አስተያየት የሚሰጥበት የእውነት እከካ በጣም ጀዝባ ደደብ ወጠጤ እዚህ ግባ የማይባል ሰው ነው እናቴ ትሙት። ያው እቺ ዓለም እንትን ስለምትል እሱን ሳይሆን የምትታዘቡት ከጀርባ ያሉትን ሰዎች ሰው የምትጠላበት ሰው የምትታዘብበት ሰው እንደ ገለባ ቀሎ ረግቦ እንደዚህ ሶፍት እንኳን ሚዛን የማያነሳ የሚሆንብን ከነሱ ጀርባ ያሉትን ሰዎች ስታይ እናቴቱ ያ ሲሪየስ እንዴ እየተከፈለሽ እየሰደበኝ ከሆነስ ምን አገባኝ? ግን እየሰማሽ ነው አይደል? አትንገሪው አትናገሪው አልሽ። እየሰደበኝ ከሆነ መልስለታል። ያ አይ እየሰደበሽም አትናገሪው ከሆነ 10 አንበሳ ነው መሆን ያለበት። ለምን እንዴት መቋቋም ይችላል? እንዴት በራሴ ጊዜ ቶፒክ አላደረገው። እሱ ራሱ እየሰደበኝ ከሆነ ግን መልስ እሰጣለሁ። የደረሰኝ አንዳንድ መረጃዎች አለ እሱን እንዳላወጣ ኦኬ። ግን እየሰደበኝ ከሆነ ግን እሱንም እየሰደበሽ ተቋቋሚ ከተባለ እንዴ ለወገቤ እኮ ያስፈልገኛል፣ ማቀኔ ያስፈልገኛል፣ ጋይስ ሌላ ያስፈልጋል። አረ ገባችሁ? እስቲ ወደነ ቤታ ጌም ልሄድ ጋይስ። እስቲ አዲስ በየቀኑ እኮ ስንት ያፈጣ እስቲ ቪዋይልስ ጋዘች ይልሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት ቲክቶክ አልገባሁም። አይታውቃለሽ እንደታመምኩ ነው ሲናድረስ ኢንስታግራም ላይ የጆብ መደንገጥ የሀቢባ ማሽቃበጥ ጋይስ። ዛሬ ዲቦራና ቤታ ተመሳስለውብኛል። ፊልተሩ ነው አንድ አይነት ወይስ ሁማኔሩ ነው አንድ አይነት ጋይስ? ወይስ ጸጉራቸው እዚህ ጋር ያበጠሩት ነው አንድ አይነት? ተመሳሰሉ። አይናቸው ብቻ ነው ልዩነት። ይሄ ፊልተር ግን ህዝቡን አመሳስሎ እኔ ብቻ ነኝ የተለየው ሰው አይደል? ሰሳኔ ነኝ እዚህ ሚዲያ ላይ አይደል ጋይስ? ሁለት ተመሳሰሉ። አይናቸው ብቻ ነው ሁሉ ነገር ተመሳስሏል።